ሰላም ቤተሰብ ሲተመልከቱት እዚህ ጋር ተመልከቱት። የሚገርም እኮ ነው ቤተሰብ፣ በጣም የሚገርም ነው። አንዳንዴ ምን ይላል መሰላችሁ? ጠዋት ስትወጣ ጸልይ፣ ማታ ስትገባ ቤትህ አመስግን ለተደረገልህ፣ በሰላም ውለህ ስለገባህ ብቻ አባቴ። ሌላውን ስራው ምናምን ደግሞ የተሟላልህ ማተው እንግዲህ ስራ ተሟልቶልህ ወይም ደግሞ የሄድክበት ተሟልቶልህ ሁሉ ነገር ሆኖ በሰላም ቤት መግባትህ ራሱ አባቴ ስጦታ ነው። እውነት ነው የምልህ፣ በጣም ከእግዚአብሔር የተሰጠ ስጦታ ነው። የእውነት ነው የምነግርህ። አመስግን፣ ማመስገን ግን አለብህ። የሆነ እንቅፋትም ገጥሞ የሆነ እንትንም ገጥሞ በሰላም ቤት መመለስ ራሱ አመስግን አባቴ፣ አመስግን። ተመልክት እዚህ ጋር በበቀደም የተካሄደውን ህንድ ላይ የተካሄደውን አደጋ አይታችሁት ይሆናል። ሁሉም ሰው ሰምቶት ሊሆን ይችላል። በጣም ዘግናኝ የሆነ ከ30 ደቂቃ በረራ ከጀመረ ከ30 ደቂቃ በኋላ የሆነ እንከን ይገጥመዋል። ከዛ በኋላ ይከሰከሳል። ይሄ አውሮፕላን 240 ምናምን ሰዎችን እንደጫነ እንዳለ ተከሰከሰ። ይህ ከተከሰከሰ በኋላ ግን የሚገርማችሁ አንድ ሰው ተገኘ። አንድ ሰው ተገኘ በህይወት። ቤተሰብ አውሮፕላኑን አይታችሁታል? አይታችሁታል ወይ? አውሮፕላኑ እንዴት አባቱ ስብርብር ቁርጥርጥ እንዳለ። ይሄ ማለት እንግዲህ አባቴ በሰላም ተመልሰ መግባትህ ከቤትህ አባቴ ይሄን ያሳያል። ይሄን ያሳያል። ቤተሰብ ሁላችሁም እስኪ ኮመንት ላይ ምናልባት ይሄ አይነት ገጥሟችሁ የሚያውቁ ሰዎች ልትኖሩ ትችላላችሁ። በመኪና አደጋ በምናምን በማንኛውም ነገር ግን የእውነት ለምላችሁ ጠዋት ስትወጣ ጸልይ፣ ስትመለስ ስትገባ ቤት አመስግን የሚለው የእውነት ነው። ለኢትዮጵያውያን ብሂልም አይደለም፣ መጽሐፍ ቅዱሳዊ ነው። ምናልባት በኦርቶዶክሳዊና በክርስቲያኖች እንደዛ ነው። ሌሎቻችሁም እንደዚሁ ይመስለኛል። ኢትዮጵያኖችም እንደዛ ይላሉ አንዳንዴ። እግዚአብሔር ጥሩ ነገሮችን በሰላም አድርጎ አሳልፎ ቤትህ ማታ በመመለስ ራሱ ትልቅ ድል ነው አባቴ። የዚህ ቤተሰቦችና እንትኖችን አይታችኋል እንዴት እንደነበሩ። እረሱ ብቻ አይደለም ጠቅላይ ሚኒስቴሩ፣ የሚገርማችሁ የህንድ ጠቅላይ ሚኒስቴር ሂዶ ጎብኝቷል። አንተ ምን አይነት እድለኛ ሰው ነህ ያለው በዓለም ላይ በቃ የሚገርም የእውነት ነው የምላችሁ። ይሄ ልዩ ሰው በቃ እንዲሁም ይሄ በዓለም አንደኛ ሳይሆን ይቀራል እንደዚህ አይነት። እንግዲህ እናንተ ኮሜንታችሁን አስቀምጡ። አንደኛ ነው የምትሉ ኮሜንት ላይ አስቀምጡ። ምናልባት ለመጀመሪያ ጊዜ የምትሉ እንግዲህ እንትን ካላችሁ እኔ የመጀመሪያ ጊዜ ነው እኔ እንደዚህ ሰማና ሳይ እስኪ ኮመንት ላይ አስቀምጡት።